አከም ጅርቱ እንዴት ናችሁ? ዛሬ ልመርቃችሁ እንዴ? ዛሬ ደግሞ ምን ተገኘ ማልቶ አርገሜ ልትሉ ትችላላችሁ እንዴ? እናንተ ላይክ እያደረጋችሁ በቪፒኤን እያያችሁ ስንት ነገር ዋሜቃ እያደረጋችሁ አይደል እንዴ? ለማንኛውም አውቄ ነው ዛሬ ስለ ምርቃት ላስተምራችሁ ስለፈለኩ ነው። በምርቃቱ ዙሪያ ያሉ ቃላት አረፍተ ነገሮችን በደንብ እናያለን። ከፈለጋችሁ ደግሞ እርግማንም አይቀርም። ስለዚህ አሁን ቪዲዮውን ላይክ አድርጉ። እንግዳ ከሆናችሁ ደግሞ ሰብስክራይብ አድርጉ። ምርቃት በአፋን ኦሮሞ ምን ይባላል? ኤባ ይባላል። ምርቃት ለማለት ስትፈልጉ አፋን ኦሮሞዳን ኤባ ነው የምትሉት። መመረቅስ? መመረቅ እዚህ ጋር ብዙ ጊዜ አማርኛ ላይ ማጥበቅና ማላላት፣ መጥበቅ ባለበት ቦታ ላይ የምናጠብቀው፣ መላላት ባለበት ቦታ ላይ ደግሞ የምናላላው እንዴት ነው እያሉ የሚጠይቁኝ ልጆች አሉ። እንደ ምሳሌ ላሳያችሁ። መመረቅ ኤቢሱ ይባላል። ኤቢሱ ምናልባት መመረቅ ብላችሁ ነው የምታነቡት። አፋን ኦሮሞዳን ቁቤዳን ጋፈ በሬስኑ መመረቅ ራንጉን እንጀባታ መመረቅ ኤቢሱ መመረቅ ጀቹዳ። አሁን ደግሞ መመረቅ ሲሆን ደግሞ አጻጻፉ አኩማ አርጋ ጅርተን አጻጻፉ ተመሳሳይ ነው። ምንም ለውጥ የለውም። አሁን የአማርኛውን አያችሁት። መመረቅ የትርጉም ለውጥ ግን አለው። መመረቅ ሲሆን ምን ይሆናል? ኤቢፈሙታ ኤቢፈሙ። እንዴት ነው የምናነበው ካላችሁ ቁቤዳን በሬሱ ወበርባችሳ ተኤ መመረቅ አያችሁ። ማማ አስረቲ ለማ ዮካንሞ ቁቤ ለማጣ ዮካንሞ ዱቢፈማ ለማጣ አካሴራ አፋን ኦሮሞቲሞ ዱቢፈማን ለማኒ ወልቲ አኔ ዱፌ በኪሱን እንጀባታ ከናፉ መመረቅ ta'a jechuudha. መመረቅ ኤቢፈሙ መመረቅ ኤቢሱ jechuudha. አሁን ምርቃት ኤባ ብለናል። ምርቃት ኤባ ነው። ለምሳሌ አሁን የመጽሐፍ ምርቃት ለማለት ሲፈለግ ኤባ ኪታባ ይባላል። ኤባ ኪታባ። አሁን የተለያየ የቤት ምርቃት አለ፣ የትምህርት ቤት ምርቃት አለ፣ የሰዎች ምርቃት አለ፣ የብዙ ምርቃት አለ። ስለዚህ አሁን ኤባ እያላችሁ ማስገባት ነው ማለት ነው። የተመረቀ ስንልስ የተመረቀ ሌላ ቃል ደግሞ ከዚሁ ጋር ተመሳሳይነት ያለው የተባረከ እንደዚሁም ደግሞ ብፁዕ በአፋን ኦሮሞ አሳያችኋለሁ። የተመረቀና የተባረከ አፋን ኦሮሞን ካን ኤቢፈሜ እንላለን። ካን ኤቢፈሜ ዮካን ኤቢፈማ ብንልም ለምሳሌ ኤቢፈማዳ ካልን የተመረቀ ነው ማለታችን ነው። ስለዚህ ኤቢፈማ የተመረቀ ይሆናል። ካን ኤቢፈሜ ስንልም የተመረቀ ማለታችን ነው፣ ወይም የተባረከ ማለት ይሆናል። ሁለቱም የተመረቀ ወይም የተባረከ ለማለት ስንፈልግ ካን ኤቢፈሜ ዮካን ኤቢፈማ ብለን መጠቀም እንችላለን ማለት ነው። ለምሳሌ አሁን የሆነ ምግብ ሰዎች ሲበሉ ስትደርሱ ማለት ነው እናንተ ኮቱ ኛዱ ሊሏችሁ ይችላሉ። ኮቱ ኛዱ ዮካን ኮታ ኛዳ ሲሏችሁ ምን ልትሉ ትችላላችሁ? ካን ኤቢፈሜ ያተው ኛዳ ካን ኤቢፈሜ ያተው ምን ማለታችሁ ነው? ብሉ የተባረከ ይሁን ማለት ነው። በሉ ዮካን ደግሞ በሉ ይባላል። ብሉ ኛዳ ነው አይደል? በሉም ይባላል። በሉ የቹንም ማለት የቹዳ ጀዳ ይባላል። ጀዳ ካን ኤቢፈሜ ያተው በሉ የተባረከ ይሁን። እንግዲህ ኤቢፈማ ስንል የተባረከ ወይም የተመረቀ ነው ብያችኋለሁ ቅድም። እንደዚሁም ደግሞ ተመራቂም ሊሆን ይችላል። ኤቢፈማ ተመራቂ፣ በተለይ ለተማሪ ተመራቂ እንላለን። ተመራቂ ተማሪ ነው፣ ተመራቂ ተማሪ ናት እንላለን። ስለዚህ ኤቢፈማ ተመራቂ ሊሆን ይችላል። ለምሳሌ አሁን በረታን ሁንዱ ኒኤቢፈማ ብንል በረታን ሁንዱ ኒኤቢፈማ ዮጀኔ አማሬፋን ሁሉም ተማሪ ይመረቃል ማለት ነው። በረታን ሁንዱ ስንል ሁሉም ተማሪ እያልን ነው። በረታን ሂን ኤቢፈሜን ሀፉ ህንጅሩ ሳይመረቅ የሚቀር ተማሪ የለም ጀቹ ኬኛት። ኤቢፈሜራ ካልነ ደግሞ ኤቢፈሜራ ጀቹን ምን ማለት ነው? ተመርቋል ማለት ነው። ተመርቋል። ኤቢፈሜ ካል ደግሞ ተመረቀ ማለታችን ነው። ኤቢፈሜ ተመረቀ፣ ኤቢፈሜራ ተመርቋል፣ ኤቢፈማ ተመራቂ እንላለን። ለሴቶች ደግሞ ሲሆን አሁን እዚህ ጋር ለወንዶች ነው ኤቢፈሜራ የምንለው።
ለሴቶች ደግሞ ሲሆን ወይም ለሴት ሲሆን ዱበርቶታፍ የሮተ እሞ ኤቢፈምቴቲ ጀና። ኤቢፈምቴቲ ማለት ተመርቃለች ማለት ነው። ለብዙ ሰዎች ደግሞ ስታደርጉት ኤቢፈመኒሩ ትላላችሁ። ኤቢፈመኒሩ ጀቹን ተመርቀዋል ማለት ነው። ወል አሁን ደግሞ እዚህ ጋር ሌላ ነገር ላሳያችሁ። ለምሳሌ አሁን መርቀኝ ወይም መርቂኝ ለሴትና ለወንድ እንደዚህ እንላለን። አፋን ኦሮሞን እንዴት ነው የምንለው? መርቀኝ መርቂኝ ለማለት ስንፈልግ ወይም መመረቅ ስንፈልግ ኤቢፈሙ ጋፈ በርባኑ አካም ጀኔ ጋፈና አፋን ኦሮሞን ነኤቢሲ ነኤቢሲ ጀደማ። መርቀኝ ወይም መርቂኝ ማለት ነው። አፋን ኦሮሞዳን ቶኩማ አፋን አማሪፋን ገሩ ኢራፊ ዱበርቲፍ ገራገሩማ ቀባ ጀቹዳ። አሁን እዚህ ጋር ሁለቱን እነዚህን ለይታችሁ ወቁ። ነኤቢሲ እንደዚሁም ናፍ ኤቢሲ። ነኤቢሲ ናፍ ኤቢሲ። ነኤቢሲ የሚለውን እዚህ ጋር ከነገርኳችሁ በተጨማሪ ሌላ ትርጉምም አለው። እንደዚሁም ናፍ ኤቢሲ የሚለውንም ደግሞ በስፋት እናያለን። አሁን ነኤቢሲ የሚለው መርቀኝ መርቂኝ እንዳለ ሆኖ ባርከኝም ይሆናል። ባርከኝ ባርከኝ ባርኪኝ ወይም መርቀኝ መርቂኝ ነኤቢሲ ተኡ ደንዳአ ጀቹudha። ናፍ ኤቢሲ ሲሆን ደግሞ ምን ይሆናል? ባርክልኝ ይሆናል። ባርከኝና ባርክልኝ ነኤቢሲ ፊ ናፍ ኤቢሲ ጀቹudha። akkasumas immoo መርቅልኝ ሊሆን ይችላል። መርቅልኝ፣ ባርክልኝ፣ ናፍ ኤቢሲ። አሁን ደግሞ እንደዚህ አይነት ነገር ሲገጥማችሁስ፣ ለምሳሌ አሁን እንበልና ሱቅ አካባቢ ሄዳችሁ ጥቃቅን ነገሮችን ስትገዙ እንደ ቡና፣ ስኳር በትንሽ በትንሹ ስትገዙ ምን ይባላል በአፋን ኦሮሞ? ኤቢሲ ይባላል። ኤቢሲ ጀቹ ማል ጀቹዳ መርቅ ማለት ነው፣ ወይም መርቂ ማለት ነው። መርቅ ወይም መርቂ ለማለት ስትፈልጉ ኤቢሲ ይባላል። እዚህ ጋርም አሁን ቅድም እንደነገርኳችሁ አማርኛው ላይ የሚላላ የሚጠብቅ መሆኑን የምናውቀው ያው በአረፍተ ነገር ውስጥ ወይም ደግሞ እንዳገባቡ ነው። መርቅ፣ መርቅ፣ መርቂ፣ መርቅ፣ መርቂ ይሆናል ካላላ ነው ማለት ነው። አማ ሲረቴ ር እንጀባቲ ጀቤስተኒ ዱቢስቱ መርቅ አፋን ኦሮሞodhaan yookaan immoo qubeedhaan akkamitti barraa'aa yoo jettanii akkasitti barreessuu dandeenya. Marriq marriq jechuudha. Yookaan immoo marriqii jechuudhaaf immoo marriqi akkas ta'a. Marriqi jechuun raan asirratti dabil taateetti waan ta'eef hin jabaatti marriqi jenneedha kan dubbisuu qabnu jechuudha. ለማንኛውም በአፋን ኦሮሞ ኤቢሲ jechuudha. ለምሳሌ umurii koonaaf eebbisi. umurii koonaaf eebbisi yoo jechuu barbaaddan afaan amaariffaan maal jettu? እድሜን ባርክልኝ ማለት ነው። ኡሙሪ ጀቹን እድሜ ማለት ነው። ኡሙሪ ኮናፍ ኤቢሲ እድሜን ባርክልኝ ወይም ዘመኔን ባርክልኝ እንደማለት ነው። እድሜ ማለት ያው ከዘመን ጋር ተመሳሳይነት ስላለው ማለት ነው። akkasumas immoo hojii koonaaf eebbisi. hojii koonaaf eebbisi jechuun immoo maal jechuudha? ስራዬን ባርክልኝ ማለት ነው። ሆጂ ስራ ነው። ስለዚህ ሆጂ ኮናፍ ኤቢሲ ስራዬን ባርክልኝ፣ ስራዬን ባርክልኝ፣ ልጆቼን ባርክልኝ፣ ዘመዴን ባርክልኝ፣ ምኔን ባርክልኝ ማል ጀተኒ ቢፈ ከናን ዱበቹ ደንዴሱ ጀቹudha. እንዲሁም ደግሞ ለምርቃት እመጣለሁ፣ ለምርቃት እመጣለሁ ምን ይባላል በአፋን ኦሮሞ? ኤባፍ ነን ዱፋ። ኤባፍ ነን ዱፋ። ኤባ ምርቃት ብለናል ቅድም። ኤባፍ ስንል ደግሞ ለምርቃት ይሆናል። ለምርቃት ከናፉ ለምርቃት እመጣለሁ ኤባፍ ነን ዱፋ ተአ ጀቹudha። አሁን ቅድም ያልኳችሁ ሶስተኛው ቃል ምንድን ነበር? ብፁዕ። ብፁዕ ጀቹን ማል ጀቹudha አፋን ኦሮሞን ኤቢፈሙ ይባላል። ኤቢፈሙ ጀቹን ብፁዕ ማለት ነው። ለምሳሌ አሁን ኤቢፈሞ አባ ኬኛ አቡነ ይባላል። በተለይ ደግሞ በቤተ ክርስቲያን አካባቢ የምንጠቀመው ለትላልቅ ሰዎች ወይም ለጳጳሳት ነው ይሄንን ቃል የምንጠቀመው። ስለዚህ ኤቢፈሞ አባ ኬኛ አቡነ ብላችሁ የምታውቁትን ስም መጥቀስ ትችላላችሁ ማለት ነው። አፋን አማሪፋን ሞ ማል ጀደማ ብፁዕ አባታችን አቡነ ማለት ነው። ብፁዕ አባታችን ሲባል እንግዲህ ኤቢፈሞ አባ ኬኛ ጀቹudha። ሌላ የምርቃት ቃላቶችን ደግሞ ላሳያችሁ። ላይክ እያደረጋችሁ ተከታተሉኝ። ለምሳሌ እግዚአብሔር ይስጥህ ወይም እግዚአብሔር ይስጥሽ። ይሄ ዴይ ቱ ዴይ የምንጠቀመው ምርቃት ነው። እግዚአብሔር ይስጥህ
ወይም እግዚአብሔር ይስጥሽ እስቲ አፋን ኦሮሞodhaan kanaan barreessaa. Tole, afaan oromoon waaqayyoo siif haa kennu, waaqayyoo siif haa kennu yookaan waaqni siif haa kennu jedhama. እግዚአብሔር ይስጥህ ወይም እግዚአብሔር ይስጥሽ ማለት ነው። እንደዚሁም ደግሞ ረቢ ሲፍ haa kennuም ይባላል። ዋቅዮ ዮካን ረቢ። እንዲሁም ደግሞ እድግ በል ወይም እድግ በይ፣ እደግ፣ እደጊ። በተለይ ለህፃናት ሲሆን እድግ በል፣ እድግ በይ ይባላል። እንዲሁም ደግሞ እደግ፣ እደጊ ይባላል። አፋን ኦሮሞodhaan immoo maal jenna? guddadhu, guddadhu ይባላል። guddadhu jechuun እድግ በል ዮካን እድግ በይ ማለት ነው። እስኪ እኔ አሁን ልመርቃችሁ። ላይክ ስላደረጋችሁ እግዚአብሔር ይባርካችሁ፣ ወይም ላይክ ስላደረጋችሁ አላህ ይባርካችሁ። አፋን ኦሮሞodhaan እንዴት እንላለን? ላይክ ዋን ጎተኒፍ waaqni isin haa eebbisu፣ ላይክ ዋን ጎተኒፍ አላህ isin haa eebbisu። isin haa eebbisu ስንል ምን ማለት ነው? ይባርካችሁ ማለት ነው። ኤቢሱ ማለት ምን ማለት ነው? ኤባ ምርቃት ነው ብለናል። ኤቢሱ ማለት እንግዲህ ምን ማለት ነው? መባረክ ወይም መመረቅ ይሆናል። ኤቢሱ መባረክ ወይም መመረቅ ይሆናል ማለት ነው። እደግምላችኋለሁ፣ ቪዲዮውን ላይክ አድርጉ። እንደዚሁም መጨረሻ ላይ የምታዩቸው ቪዲዮዎች በጣም ጠቃሚ የሆኑ ስለሆኑ እነሱን ካላያችኋቸው ገብታችሁ እዩዋቸው። ገለቶማ